ለምን እንደሆነ ታውቃለህ? አንዳንዶች በህይወት ተአምር ሲሰሩ፣ ሌሎች ግን ለ30 ዓመት በአንድ ቦታ ይቆያሉ። ልዩነቱ እውቀት ወይም እድል ሳይሆን በየቀኑ የምታደርጋቸው ማንነቶችን የሚገነቡ ጥቃቅን ልምዶች ናቸው። በየቀኑ የምታደርጋቸው ማንነትን የሚገነቡት ጥቃቅን ልምዶች ናቸው። ዛሬ የምታደርገው ነገር የነገ ማንነትን ይወስናል። ወይ ልምዶች በደንብ ይገነቡሃል፣ ወይ ደግሞ በዝምታ ቃል ሳያወጡ ያፈርሱሃል። ወደፊት በትልልቅ ውሳኔዎች ሳይሆን በማታስተውላቸው ትናንሽ የዕለት ተዕለት ድርጊቶች የታጠረ ነው። ይህንን ቪዲዮ እስከ መጨረሻው ካየህ ህይወትህን ለዘላለም የሚቀይሩ 5 ቁልፍ ሚስጥሮችን ታገኛለህ። አሁን ምርጫው ያንተ ነው። ባለህበት መቀመጥ ወይስ ሰንሰለቱን ሰብሮ ወደፊት መራመድ? በህይወትህ የግድ መወገድ ያለባቸው 5 መርዛማ ልምዶች። የመጀመሪያው ሁሉን ነገር በሌሎች ማሳበብ ወይም ዘ ብሌም ጌም ወብደው። ይህ ልማድ በጣም ምቹ ቢሆንም የውስጥ ማንነትህን ገድገና ይሆን። አንድ ነገር ሲበላሽ ኢኮኖሚ፣ መንግስትን ወይም ቤተሰብን መውቀስ ኃላፊነት ከመውሰድ ያሸሻል። ጥፋተኛው ሌላ አካል ነው ብለህ ካመንክ ደግሞ መፍትሄው በራስ እጅ አይደለም ማለት ነው። ይህ ደግሞ ኃይልህን ለሌላ ሰው አሳልፈህ እየሰጠህ መሆኑን እወቅ። ጃክማን እንደሚለው ስኬታማ ሰዎች ምን ላሻሽል ብለው ሲጠይቁ፣ ተሸናፊዎችና ሰበበኞች ግን ማንን ልውቀስ ብለው ይናገራሉ። በራስ ላይ የምትወስደው እያንዳንዱ ኃላፊነት ለነጻነት የምትከፍለው ዋጋ ነው። ዛሬውኑ ማማረርህን አቁምና መሪነቱን ተረከብ። ህይወትህ የሚቀየረው ሌላ ሰው ሲቀየር ሳይሆን አንተ ለውሳኔዎቹ ኃላፊነት መውሰድ ስትችል ብቻ ነው። ውድቀትህን እንደ ትምህርት ቁጠረው እንጂ እንደ ሰበብ አትቁጠረው። ሰበብ ስኬትን አይወልድም፣ ኃላፊነት ግን አሸናፊነትን ያመጣል። ዛሬውኑ ይህንን መርዛማ ሰንሰለት በጥስና የህይወት ዋና ባለቤት ነው። ሁለተኛው አቋራጭ ስኬት ወይም መንገድን መፈለግ የሚለው ነው። በዘመናችን ሁሉም ሰው ፈጣን ውጤት ይፈልጋል። ፈጣን ገንዘብ፣ ፈጣን ዝና፣ ፈጣን እድገት። ነገር ግን አብዛኛው ስኬት ልክ እንደ ትልቅ ዛፍ ነው፣ ጊዜና እንክብካቤን ይፈልጋል። ዛሬ ዘርዘርተህ ነገ ጥላው ስር መቀመጥ አትችልም። ይህ የተፈጥሮ ህግ ነው። አሊባባ ሲመሰረት ለብዙ ዓመታት ማንም አላመነበትም ነበር። ነገር ግን ጃክ ማ በትዕግስት ገነባው። ብዙዎች በ3 ወር ውጤት ካላዩ ተስፋ ይቆርጣሉ። ሳምንት ስፖርት ሰጡ ጡንቻቸውን ያያሉ። 2 ቀን ጸልየው ራሳቸውን በጻድቅ ያያሉ። አንተ ግን ከነሱ ተለይ። ትዕግስት የደካማነት ምልክት ሳይሆን የስትራቴጂና ጥንካሬ የብስለት መለኪያ መሆኑን እወቅ። ስኬት የሩጫ ውድድር ሳይሆን የማራቶን ጉዞ መሆኑን ተረዳ። ትናንሽ ድሎች ተከማችተው ነው ትልቅ ታሪክ የሚሰሩት። አቋራጭ መንገድ ሁልጊዜ መጨረሻ ዝቅት ነው። ከወደቅህ የምትወድቀው ደግሞ ክፉ አወዳደቅ ነው። በሂደቱ እመን። በየቀኑ ጥቂት እርምጃ ተራመድ። ውጤቱ በጊዜው ይመጣል። ትዕግስት የሌለው ሰው ስኬትን የማስተናገድ አቅምም የለውም። ዛሬ የምትለፈው ድካም ነገ የምትቀዳጀው ክብር መሰረት መሆኑን እመን። ሶስተኛውና ወሳኝ ነጥብ ተቀባይነትን ማጣት ወይም the fear of rejection የምንለው። ስንት ድንቅ ሐሳቦች ሰው ምን ይለኛል በሚል ፍርሃት ሳይሰሩ ቀርተዋል። መገለል ወይም አይሆንም መባል የውድቀት ምልክት ሳይሆን የሂደቱ አካል ነው። ጃክ ማ ለብዙ ስራዎች አመልክቶ ውድቅ ተደርጎ ነበር። ነገር ግን ያ ውድቅ መደረግ ነው ለትልቅ ስኬት ያበቃው። ተቀባይነትን መፈለግ ለሌሎች ሰዎች ባሪያ ያደርጋል። የራስህን ድምፅ እንድታጣ ያደርጋል። ዓለም ትልልቅ ሰዎችን የምታከብረው መጀመሪያ አይሆንም የሚል ድምፅ ችለው ያለፉት ብቻ ነው። ፍርሃትን እንደ ጠላት ሳይሆን እንደ መረጃ ተመልከተው። እያንዳንዱ አይሆንም የሚል መልስ ወደ አዎ የሚያቀርብህ አንድ እርምጃ ነው። ሰዎች ቢንቁህም ወይም ባያምንብህም ጉዞህን አታቋርጥ። አንተ በራስህ ካላመንክ ዓለም እንዲያምንብህ እንዴት ትጠብቃለህ? ፍርሃትህን ተጋፈጠው። ድንበርህን ጥሰህ ውጣ። ስኬት የሚገኘው ከምቾት ቀጠና ውጭ ነው። ውድቅ መደረግ ጥንካሬ የሚፈተንበት እንጂ የምትሸነፍበት መድረክ አይደለም። አራተኛው ራስህን ከሌሎች ጋር መወዳደር ወይም ኮምፓሪሽን ትራፕ ምንድነው? የራስህን የውስጥ መጋረጃ ጀርባ ድካም የሌሎችን የመድረክ ደመቅ ያለ ስኬት ጋር አታወዳድር። ማህበራዊ ሚዲያ የሰዎችን ምርጥ ገጽታ ብቻ ነው የሚያሳየው። ያ ደግሞ አንተን ዝቅ አድርገህ እንድታይ ያደርግሃል። እያንዳንዱ ሰው የራሱ የሆነ ጊዜ ሰሌዳ አለው። አንዳንዱ በማለዳ ሌላው ደግሞ በመሸ ይነጋለታል። ውድድር ከትናንትናው ማንነት ጋር እንጂ ከጎረቤት ወይም ከጓደኛ ጋር መሆን የለበትም። ራስን ማወዳደር የጀመርክ ቀን የራስን ማንነት መቆር የጀመርክበት ቀን መሆኑን እወቅ። በሌላ ስኬት ከመቅናት ይልቅ የእነሱን ጥንካሬ ለራስህ ተነሳሽነት ተጠቀሙ። ያንተ ጉዞ ልዩ ነው። ያንተ ፍርጃ፣ ያንተ ፈተናዎች ለክብርህ የታጩ ናቸው። ትኩረትህን በሌሎች ላይ ስታደርግ የራስን መንገድ ትስታለህ። አንድ ሯጭ ወደ ኋላ ያየ ከቀደመው ጋር ለመወዳደር ቢሞክር ፍጥነቱ ይቀንሳል። ወደፊት ብቻ ተመልከት። የራስን የምትጠብቅ የራስን ታሪክ ጻፍ። ስኬት ማለት ከሌሎች መብለጥ ሳይሆን መሆን የሚችለውን ከፍተኛ ደረጃ ላይ መድረስ ማለት እንደሆነ። የመጨረሻው ነጥብ በቶሎ ተስፋ አትቁረጥ የሚለው ነው። ብዙዎቻችን ስኬት ደጃፍ ላይ ደርሰን የመጨረሻ ፈተና ሲመጣ እጃችን እንሰጣለን። ስኬት የሚመጣው አብዛኛው ሰው በቃኝ ብሎ ሲቆም፣ አንተ ደግሞ አንድ ጊዜ ልሞክር ብለህ በምትሞክርበት ሰዓት ነው። ምቾት ማጣትና ፈተና መብዛት እድገት እየመጣ መሆኑን የሚያሳዩ ምልክቶች ናቸው። ብረት የሚጠነክረው በእሳት ውስጥ አልፎ እንደሆነ ሁሉ አንተ በፈተናዎች ትጠነክራለህ። ጽናት ካለህ የማይቻል ነገር የሌለ መሆኑን እወቅ። ጊዜ ይርዘም እንጂ ውጤቱ አይቀርም። ጃክ ማ እንደሚለው ዛሬ ከባድ ነው፣ ነገ ደግሞ የባሰ ይሆናል። ከነገ ወዲያ ግን ፀሐይ ትወጣለች ይለናል። አብዛኛው ሰው ግን ነገ ማታ ተስፋ ይቆርጣል። አንተ ግን ከነገ ወዲያ ለመቆየት ቆራጥኩ። ተስፋ መቁረጥ ብቸኛው እውነተኛ ውድቀት ነው። በሂደቱ ስትዝል እረፍ በል እንጂ አትቁም። ትልቅ ህልም ትልቅ ትዕግስትን ይጠይቃል። ዛሬ የምታልፍበት መከራ ነገ ለምትናገረው ምስክርነት ግብአት ነው። መቼም ቢሆን ተስፋ እንዳትቆርጥ። በመጨረሻ
ጥናቶች እንደሚያሳዩት ከሆነ አዲስ ልምድን ለማዳበር በአማካይ 66 ቀናት ተከታታይ ቀናትን ጥረትን ይጠይቃል። ስኬት በድንገት የሚመጣ ተአምር ሳይሆን በእነዚህ 66 ቀናቶች ውስጥ ለራስ የምትሰጠው ታማኝነት ውጤት ነው። ዛሬውኑ አንድ መርዛማ ልምድን ለይና እሱን ለማጥፋት ቆራጥ ውሳኔ ያስተላልፍ። ማየት ብቻ ሳይሆን ማድረግ፣ መስማት ብቻ ሳይሆን መተግበር የለውጥ መጀመሪያ ነው። ጊዜን የሚበሉና አይምሮህን የሚያዝሉ ነገሮችን ከህይወትህ ላይ ቀንሰህ በስራና በንባብ ተካቸው። ያለፈ ታሪክህ ወደፊትህን አይወስነውም። ዛሬ የምትጀምረው አዲስ ልማድ ግን እጣ ፈንታህን በሙሉ ይቀይረዋል። በየቀኑ ቢያንስ 1% እንኳን መሻሻል በአመቱ መጨረሻ ላይ ትልቅ ሰው እንደሚያደርግህ አትዘንጋ። እነዚህን 5 ነጥቦች በወረቀት ላይ ጽፈህ በየቀኑ በማንበብ አይምሮህን በድጋሚ ፕሮግራም አድርገው። አሁን ተነስና ለዓለም የምታሳየውን ድንቅ ማንነት እንዳለብህ በተግባር አስመስክር። የዛሬ ውሳኔ የነገ ስኬት መሰረት ነው። ጉዞህን አሁኑን ጀምር። በያላችሁበት ሰላም። ቻው።